አርዕስተ ዜና። በኢትዮጵያ የካፒታል ገበያ ስርዓት ውስጥ ለመሳተፍና በገበያው ላይ ለመመዝገብ ፍላጎት ያሳዩ ኩባንያዎች ያስመዘገቡት አጠቃላይ የካፒታል መጠን ከ250 ቢሊዮን ብር በላይ መድረሱ ተገለጸ። ይህ የገንዘብ መጠን ኩባንያዎቹ ያላቸውን ነባር የካፒታል ዋጋ መሰረት በማድረግ የተሰላ መሆኑ ተነግሯል። ትሰሙታላችሁ። በኢትዮጵያ የኢንሹራንስ ኢንዱስትሪ ውስጥ እየተንቀሳቀሱ የሚገኙ 19ኙ የኢንሹራንስ ኩባንያዎች 2018 የሂሳብ ዓመት በ9 ወራት የአረቦን ገቢያቸው ከ42 ቢሊዮን ብር በላይ ማድረስ መቻላቸው ታወቀ። የማሊ የመከላከያ ሚኒስትር ሳዲዮ ካማራ ከባማኮ አቅራቢያ በሚገኘው መኖሪያ ቤታቸው ላይ በተፈጸመ የመኪና ላይ ቦምብ ጥቃት ተገደሉ። ካማራ ባለቤታቸውና ሁለት የልጅ ልጆቻቸው በኪታ ከተማ በተከሰተው በዚህ ፍንዳታ ሕይወታቸውን ማጣታቸው ተነግሯል። የኢራን የውጭ ጉዳይ ሚኒስትር በቴሄራንና በዋሽንግተን መካከል ያለውን የተኩስ አቁም ጥረት እርግጠኛ ባልሆነበት ሁኔታ ላይ ባለበት ወቅት ለይፋዊ የሥራ ጉብኝት ሩሲያ ገብተዋል። ሚኒስቴሩ ወደ ሞስኮ ያመሩት ቀደም ሲል በፓኪስታን ሊካሄድ የታቀደው ውይይት መክሸፉን ተከትሎ እንደሆነም ተገልጿል። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። በኢትዮጵያ የካፒታል ገበያ ስርዓት ውስጥ ለመሳተፍና በገበያው ላይ ለመመዝገብ ፍላጎት ያሳዩ ኩባንያዎች ያስመዘገቡት አጠቃላይ የካፒታል መጠን ከ250 ቢሊዮን ብር በላይ መድረሱ ተገለጸ። የገንዘብ መጠን ኩባንያዎቹ ያላቸውን ነባር የካፒታል ዋጋ መሰረት በማድረግ የተሰላ ሲሆን ኩባንያዎቹ በገበያው ላይ ከሚኖራቸው ዋጋ ሲሰላ ግን የገንዘብ መጠኑ ከ500 እስከ 600 ቢሊዮን ብር ሊደርስ እንደሚችል ተጠቁሟል። የኢትዮጵያ ካፒታል ገበያ ባለስልጣን ዋና ዳይሬክተር ሀና ተህለቁ እንደተናገሩት ባለፉት ጥቂት ወራት ከ250 ቢሊዮን ብር በላይ ካፒታል ያላቸው ኩባንያዎች በገበያው ለመሳተፍ ጥያቄ አቅርበዋል። ባለስልጣኑ ገበያው ስራ ከጀመረባቸው ወራት ወዲህ ከፍተኛ እድገቶች እየታዩ መሆኑን አስታውቋል። ከነዚህም መካከል የኢንቨስትመንት አካውንት የከፈቱ ባለሀብቶች ቁጥር ከነበረበት 200 ወደ 8000 አድጓል። በተጨማሪም በሁለተኛ ደረጃ የንግድ ገበያ ላይ የተደረገ የንግድ ልውውጥ 14 ሚሊዮን ብር መድረሱ ተመላክቷል። በአሁኑ ወቅት በባንኮች መካከል የተለዋወጠው የገንዘብ መጠን 2.5 ትሪሊዮን ብር መድረሱ የተገለጸ ሲሆን ይህም ለሀገሪቱ የካፒታል ገበያ እድገት ትልቅ መሰረት የሚጥል መሆኑ ተመላክቷል። እንዲሁም በኢንቨስትመንት ባንኮችና በደላሎች በኩል ለመጀመሪያ ጊዜ ከ700 ሚሊዮን ብር በላይ የግምጃ ቤት ሰነድ ልውውጥ ተከናውኗል። ከሀገር ውስጥ ባለሀብቶች ባለፈ የአፍሪካ አቀፍ ትስስርን ለመፍጠር እየሰራ መሆኑን የባለስልጣኑ ዋና ዳይሬክተር ለካፒታል አስረድተዋል። ለዚህም ማሳያ የሚሆነው ታዋቂው የዳንጎቴ ግሩፕ በአፍሪካ ደረጃ ለመጀመሪያ ጊዜ የሚያደርገውን አህጉር አቀፍ ዝርዝር ከኢትዮጵያ ሰነድ መዋለ ንዋይ ገበያ ጋር በትስስር ለመስራት ሂደቶች መጀመሩን ነው። የኢትዮጵያ ልዑካንም በናይጄሪያና በሌሎች ሀገራት ከሚገኙ የገበያ ተቋማት ጋር የልምድ ልውውጥ ማድረጋቸው ተጠቁሟል። ባለስልጣኑ አክሎም ለገበያው እድገት የፋይናንሻል ግንዛቤ መፍጠር ዋነኛው ቅድሚያ የሚሰጠው ተግባር መሆኑንና ህዝቡ ስለ ኢንቨስትመንት ጥቅምና ተያያዥ ስጋቶች በቂ እውቀት እንዲኖረው ይሰራል ብሏል። ይህ ሂደት ወደፊት ለሀገሪቱ አጠቃላይ የሀገር ውስጥ ምርት እድገት ከፍተኛ አስተዋጽኦ እንደሚያበረክት ይጠበቃል ሲል ካፒታል ዘግቧል። በኢትዮጵያ የኢንሹራንስ ኢንዱስትሪ ውስጥ እየተንቀሳቀሱ የሚገኙ 19 የኢንሹራንስ ኩባንያዎች በ2018 የሂሳብ ዓመት በ9 ወራት የአረቦን ገቢያቸው ከ42 ቢሊዮን ብር በላይ ማድረስ መቻላቸው ታወቀ። የአረቦን ገቢያቸው በሂሳብ ዓመቱ መጨረሻ ከ50 ቢሊዮን ብር በላይ ይሆናል ተብሎም እየተጠበቀ ነው። ኩባንያዎቹ በ2018 የሂሳብ ዓመት በ9 ወራት ያስመዘገቡት የአረቦን መጠን ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ36 በመቶ ብልጫ እንዳለው ከየኩባንያዎቹ የተገኘው አሃዛዊ መረጃን ለመረዳት ተችሏል። የአረቦን ገቢያቸው እድገት በቀሪዎቹ 3 ወራትም በዚህ መልኩ ከቀጠለ በሂሳብ ዓመቱ መጨረሻ ላይ ኢንዱስትሪው ለመጀመሪያ ጊዜ 50 ቢሊዮን ብር የአረቦን ገቢ የሚያስመዘግብበት እድል ሊፈጠር እንደሚችል የኢንሹራንስ ባለሙያዎች ተናግረዋል። በዘንድሮው የሂሳብ ዓመት በ9 ወራት ውስጥ የኢንዱስትሪው በጥቅል ካስመዘገበው 42.2 ቢሊዮን የአረቦን ገቢ ውስጥ 38.9 ቢሊዮን ብር የሚሆነው ሕይወት ነክ ካልሆነ የኢንሹራንስ ዘርፍ የተገኘ ነው ተብሏል። ጤና ሚኒስቴር ለግል የጤናው ዘርፍ በርካታ ድጋፎችን በማድረግ በጤና ስርዓት እንዲሰማሩ እያደረገ መሆኑን አስታወቀ። በኢትዮጵያ በሀገር ደረጃ 28000 የሚጠጉ የግል የጤና ተቋማት መኖራቸውን ያስታወቁት የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በጤናው ዘርፍ ላይ መሰማራት የሚፈልጉ ባለሀብቶች ሲመጡ ሚኒስትሩ ድጋፍ እንደሚያደርግ ጠቁመዋል። በሚኒስትር ዴኤታ የተመረቀው ኑቢራ መካከለኛ ክሊኒክ ከ40 በላይ የሚሆኑ ስፔሻሊስቶችና ሰብ ስፔሻሊስት በመደራጀት ያቋቋሙት ክሊኒክ መሆኑ ተገልጿል። በቀጣይ መንግስትና የሚመለከታቸው አካላት ለሆስፒታሉ የሚሆን መሬት በመስጠት ተጨማሪ ማስፋፊያ ስራዎች እንዲሰራ እንዲያመቻቹለትም ጠይቋል። ተቋሙ አርቲስት ተስፋለም ታምራትና አርቲስት ቃል ኪዳን አበራን የተቋሙ ብራንድ አምባሳደር አድርጎም ሹሟል።
ማሊ ለሁለተኛ ቀን ከባድ ውጊያ እያስተናገደች ባለችበት በዚህ ወቅት የመከላከያ ሚኒስትሩ ሳዲዮ ካማራ ከባማኮ አቅራቢያ የሚገኘው መኖሪያ ቤታቸው ላይ በተፈጸመ የመኪና ላይ ቦምብ ጥቃት ተገድለዋል። ካማራ ባለቤታቸውና ሁለት የልጅ ልጆቻቸው በኪታ ከተማ በተከሰተው በዚህ ፍንዳታ ሕይወታቸውን ማጣታቸውን የቤተሰቡ አባላት የተናገሩ ሲሆን ይኸውም ለገዢው ጁንታ ትልቅ ኪሳራ ሆኗል ተብሏል። ይህ ጥቃት የተከሰተው የአዛዋድ ነጻ አውጪ ግንባር በሆኑት የተዋሬድ አማጽያንና በጄናይም ጂሃዲስቶች አጋዥነት በመላው ሀገሪቱ በሚገኙ በርካታ ክልሎች ላይ ያነጣጠሩ የተቀናጁ ጥቃቶች መከፈታቸውን ተከትሎ ነው። ኪዳል፣ ጋውና ሴቫሪን ጨምሮ በዋና ዋና አካባቢዎች ውጊያው እንደገና ያገረሸ ሲሆን አማጽያኑ ኪዳልን መቆጣጠራቸውን ገልጸው የማሊና በሩሲያ የሚደገፉ ኃይሎች አካባቢውን ለቀው እንዲወጡ ስምምነት ላይ መደረሱንም ተናግረዋል። ሰራዊቱ እንደ አውሮፓውያን አቆጣጠር በ2023 ከሩሲያ የዋግነር ተዋጊዎች ባገኘው ድጋፍ ኪዳልን መልሶ መቆጣጠር ችሎ የነበረ ሲሆን ይህም የዓመታትን የአማጽያኑን ቁጥጥር አስቁሞ ነበር። መንግስት ሁኔታው በቁጥጥር ስር መሆኑን ቢገልጽም ነዋሪዎች ግን በርካታ ከተሞችን ካናወጡት ፍንዳታዎችና የተኩስ ልውውጦች በኋላ በፍርሃትና በከፍተኛ ድንጋጤ ውስጥ መሆናቸውን ይገልጻሉ። የአፍሪጆን ማዕከል መስራች የሆኑት አሊዮቲኔ ወታደራዊ መንግስት በተለይም በሰሜኑ ክፍል የጂሃዲስቶች ስጋትን ለመቆጣጠር ከጊዜ ወደ ጊዜ እየተቸገረ መሆኑን አስጠንቅቀዋል። መረጋጋትን ለመመለስ ቃል በመግባት ስልጣን ለያዘው መንግስት አሁን ያለው ሁኔታ እንደ ትልቅ ውድቀት ሊቆጠር እንደሚችልም ተገልጿል። ቲኔ በተጨማሪም ጥቃቶቹ ለማሊ ብቻ ሳይሆን ለሰፊው የሳህል ቀጠናም አደገኛ የሆነ ታሪክ ምዕራፍ መሆናቸውን አስጠንቅቀዋል። ማሊ ከወደቀች መላው ሳህል ይከተላል ሲሉ የችግሩን ሰፊ መዘዝ አስመልክተው ስጋታቸውን ተናግረዋል። ወታደራዊ ጁንታው ስልጣን መያዙን ተከትሎ የተባበሩት መንግስታት የሰላም አስከባሪዎችና የፈረንሳይ ኃይሎች ከማሊ ለቀው የወጡ ሲሆን ባለስልጣናቱም አማጽያኑን ለመዋጋት ፊታቸውን ወደ ሩሲያ ቅጥረኛ ተዋጊዎች አዙሯል። ሁኔታው በቁጥጥር ስር ነው የሚሉ የመንግስት ይፋዊ መግለጫዎች ቢኖሩም መንግስት ለጉዳዩ ውጤታማ ምላሽ ለመስጠት ስላለው አቅም አሁንም ስጋቶች አሉ። ማሊ የምትመራው እንደ አውሮፓውያን አቆጣጠር በ2020 በመፈንቅለ መንግስት ስልጣን በያዙት አሲሜ ጎይታ ነው። የኢራን የውጭ ጉዳይ ሚኒስትር በቴህራንና በዋሽንግተን መካከል ያለው የተኩስ አቁም ጥረት እርግጠኛ ባልሆነበት ሁኔታ ላይ ባለበት ወቅት ለይፋዊ ስራ ጉብኝት ሩሲያ ገብተዋል። ሚኒስትሩ ወደ ሞስኮ ያመሩት ቀደም ሲል በፓኪስታን ሊካሄድ የታቀደው ውይይት መክሸፉን ተከትሎ እንደሆነ ተገልጿል። በተለያዩ የጎረቤት ሀገራት በኩል ሰፊ የዲፕሎማሲ ጥረቶች ሲደረጉ ቢቆዩም በኢራንና በአሜሪካ መካከል ያለው የሰላም ድርድር አሁንም በአሳሳቢ ሁኔታ ላይ እንደሚገኝ ተመላክቷል። ሚኒስትሩ በሩሲያ ቆይታቸው ከፍተኛ የሀገሪቱ ባለስልጣናት ጋር በሁለትዮሽና በቀጠናዊ የጸጥታ ጉዳዮች ላይ እንደሚመክሩ ይጠበቃል ሲል አረቢያ ዘግቧል። ከዚህ ባለፈ በሊባኖስ ያለው ውጥረትም ያገረሸ ሲሆን ሄዝቦላህ የእስራኤልን ሄሊኮፕተር ሲደበድብ እስራኤል በበኩሏ በሊባኖስ በፈጸመችው ጥቃት 14 ያህል ሰዎችን ገድላለች። በደቡባዊ ሊባኖስ ታይቤ በተባለች ስፍራ የተኩስ አቁም ስምምነቱን የሚፈታተን አዲስ ከፍተኛ ግጭት ተቀስቅሷል። የሄዝቦላህ ታጣቂዎች የቆሰሉ ወታደሮቿን ለማስወጣት የመጣችን የእስራኤል ጦር ሄሊኮፕተር ኢላማ ማድረጋቸውን አስታውቋል። ይህ ጥቃት የተፈጸመው እስራኤል ወታደሮቿን ከአካባቢው ለማሸሽ በምታደርገው ጥረት ላይ በነበረችበት ወቅት መሆኑን ሁኔታውን ይበልጥ አሳሳቢ አድርጎታል። በሌላ በኩል እስራኤል ከዚህ ቀደም ከያዘችው የመሸጋገሪያ ቀጠና ውጭ በሚገኙ 7 ከተሞች ላይ አዲስ የማፈናቀል ትዕዛዝ አስተላልፋለች። ነዋሪዎቹ በአስቸኳይ አካባቢያቸውን ለቀው እንዲወጡ የታዘዘ ሲሆን ይህም የእስራኤል ጦር ወታደራዊ እርምጃን ወደ አዳዲስ አካባቢዎች እያስፋፋ መሆኑን ያሳያል ሲል አልጀዚራ ዘግቧል። ሰሜን ኮሪያ በሩሲያና ዩክሬን ጦርነት ውስጥ ከሩሲያ ጎን ተሰልፈው ለተሰዉ ወታደሮቿ መታሰቢያ የሚሆን ሙዚየም በዋና ከተማዋ ፒዮንግያንግ መክፈቷን አስታወቀች። በምረቃው ስነ ስርዓት ላይ የሀገሪቱ መሪ ኪም ጆንግ ኡን እና የሩሲያ ከፍተኛ የጦር መኮንኖች እንዲሁም የፓርላማ አባላት ተገኝተዋል። ኪም ጆንግ ኡን በንግግራቸው ወታደሮቻቸው የአሜሪካ መራሹን የምዕራባውያን የበላይነት ሴራ ለመመከት መስዋዕትነት መክፈላቸውን አወድሰዋል። የደቡብ ኮሪያ የስለላ ድርጅት መረጃ እንደሚያሳየው ሰሜን ኮሪያ 15000 ገደማ ወታደሮችን ወደ ሩሲያ የላከች ሲሆን ከእነዚህም ውስጥ 2000 ያህሉ በኩርሱክ ክልል በተደረገ ውጊያ ተገድለዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በላኩት መልእክት ሙዚየሙ የሁለቱን ሀገራት ጥብቅ ወዳጅነትና አንድነት ምልክት መሆኑን ገልጸው በተጨማሪም ሩሲያ ከሰሜን ኮሪያ ጋር ከ2027 እስከ 2031 የሚዘልቅ አዲስ ወታደራዊ ትብብር እቅድ ለመፈራረም ዝግጁ መሆኑን የሀገሪቱ መከላከያ ሚኒስትር አስታውቋል። የትብብር ሰሜን ኮሪያ ለሩሲያ የምታደርገውን የጦር መሳሪያና ወታደር ምትክ የቴክኖሎጂና የኢኮኖሚ ድጋፍ እንደምታገኝ አሶሺየትድ ፕሬስ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶች ጋር መልካም ጊዜ